አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንደምን ከርማችኋል? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በታላቅ ትህትና ጠይቃለሁኝ። ዛሬ ይዤላችሁ የመጣሁት ከባለፈው የቀጠለ ተረካችን ነው። ፋጢማ ቢንት ሙሐመድ ረዲየላሁ ዐንሁ ክፍል 2 እና የመጨረሻው። አብራችሁ ይቆዩ። ይህ ንግግር ፋጢማ ረዲየላሁ ዐንሁን በእናቷ በኸዲጃ ረዲየላሁ ዐንሁ ብቻ በተያዘው የአባቷ ክቡር ልብ ውስጥ የፍቅርና የአድናቆት ስፍራ እንዳገኘች ያመለክታል። ፋጢማ ረዲየላሁ ዐንሁ አልዛህራ ወይንም አንጸባራቂዋ የተሰኘ መጠሪያ አላት። ይህ መጠሪያ የተሰጣት ብርሃን፣ ኑር፣ ፈንጣቂ በሆነው ፊቷ ምክንያት ነው። በተጨማሪም ከብዕልና ባህሪዋ የተነሳ አልበቱል በመባል ትጠራለች። ጊዜዋን የምታሳልፈው አልባሌ ነገር በመስራት ሳይሆን ሰላትን በመስገድ ቁርአንን በመቅራትና ሌሎች ኢባዳዎችን በትጋት በመፈጸም ነበር። ፋጢማ ረዲየላሁ ዐንሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከሆኑት ከአባቷ ጋራ ቁርጥ ያለ መመሳሰል አላት። የነብዩ ሰለላሁ ዐለይሂ ወሰለም ሚስት አይሻ ረዲየላሁ ዐንሁ በአንድ ወቅት ስለ ፋጢማ ረዲየላሁ ዐንሁ እንዲህ ስትል ተናግራለች። በንግግሯ ከሰዎች ጋር ሐሳብን ስትለዋወጥና በሁኔታዋ የአላህ መልእክተኛን ሰለላሁ ዐለይሂ ወሰለም የሚመስል እንደ ፋጢማ ረዲየላሁ ዐንሁ ያለ አንድም ሰው አላየሁም። ወደ ነብዩ ሰለላሁ ዐለይሂ ወሰለም ስትሄድ በአክብሮት ከመቀመጫቸው ስትነሳ በመሳም እርሳቸው ወደ ነበሩበት ቦታ ላይ እንደተቀመጡ ይጋብዟታል። እርሷን በበኩላ ነብዩ ሰለላሁ ዐለይሂ ወሰለም ከሚመጡበት ጊዜ እንዲሁ ታደርጋለች። ከተቀመጠችበት ተነስታ እንኳን ደህና መጡ የአክብሮት ሰላምታ በማቅረብ ትስማቸዋለች። ፋጢማ መልካም ባህሪያትና ደግ ንግግር ከሚወደዱት ሰብዕናዋ ከሚጠቀሱት ናቸው። በተለይ ለድሆችና ለተቸገሩ ሰዎች የነበራቸው ሐዘኔታ ታላቅ አክብሮት አስገኝቷል። ምንም እንኳን እርሷ ብትቸገር ያላት ሁሉ ለችግረኞች በመስጠት ትወዳለች። ለብልጭልጭ ጌጣጌጦችና ጋሻ እንዳለውና እርሱንም ሽጦ መክፈል እንደሚችል አስታወሱት። አልይ ረዲየላሁ ዐንሁ ጋሻውን ለኡስማን በ400 ድርሃም ሽጦ የመህሩን ዋጋ ለመክፈል ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲጣደፍ ኡስማን ረዲየላሁ ዐንሁ ገዝተህ የነበረውን ጋሻ ፋጢማን በማግባት ምክንያት ለጋብቻ መልሼልሃለሁ በማለት ገለጹለት። አልይና ፋጢማ በሁለተኛው ዓመተ ሂጅራ የጋብቻቸውን ስነ ስርዓታቸውን ሲፈጽሙ እርሱ የ21 ዓመት ወጣት ሲሆን እርሷ ደግሞ የ19 ዓመት ኮረዳ ነበረች። የጋብቻው ስነ ስርዓት የተከናወነው በነብዩ ሰለላሁ ዐለይሂ ወሰለም አማካኝነት ሲሆን በሰርጉ ቀን እንግዶች ተምርና የሐይስ ተምር በቅቤ ተለውሶ ግብዣ ተደረገላቸው። አንድ አንሷሪ ባላባት የበግ ስጦታ ሲያቀርብ ሌሎችም እህል አበረከቱ። ጋብቻውን የመዲና ሰዎች ያስፈነደቀ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ሁለቱ ተጋቢዎች የተለያዩ የቤት ቁሳቁሶች እንዳበረከቱላቸው ይነገራል። ፋጢማ ረዲየላሁ ዐንሁ ከባለቤቷ ጋር ለመኖር ተወዳጁ የአባቷን ቤት ለቃ ወጣች። ነብዩም የእርሷ ጉዳይ በጣም ስላስጨነቃቸው በረካ ረዲየላሁ ዐንሁ አብራት ሂዳ እንዲታላምዳት አደረጉ። በተጨማሪም እንዲህ በማለት ለሁለቱ ተጋቢዎች ዱዓ አደረጉላቸው። ጌታዬ ሆይ ቤታቸውንና ዝርያቸውን ባርክላቸው። በኮሳሳ የአልይ መኖሪያ ቤት ውስጥ ለአልጋ ምንጣፍ ከሚሆን የበግ ቆዳ በቀር አንዳች ነገር አልነበራቸውም። ጋብቻው በተፈጸመ ማግስት ገና በጣቱ ነብዩ ሰለላሁ ዐለይሂ ወሰለም ወደ አልይ ቤት በመሄድ በሩን ቆረቆሩት። በረካም ጥሪውን ሰምታ ወደ ውጭ ዘለቀች። ከበር ላይ የነበሩ ነብዩ ሰለላሁ ዐለይሂ ወሰለም እሙ አይመን ወንድሜን ጥሪልኝ ሲሉ ጠየቋት። እርሷን በሁኔታው ተገርማ ወንድሞን ልጆትን ያገባው አማችን ለማለት ነው ስትል ማረጋገጫ ጥያቄ ጠየቀቻቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አልይ ረዲየላሁ ዐንሁን ወንድሜ ብለው የጠሩት ከሂጅራ በኋላ ሙስሊም ሁሉ ወንድማማች ሲቆራኝ ከአልይ ጋር በወንድማማችነት ተቆራኝተው ስለነበር ነው።
ረሱል ሰለላሁ ዐለይሂ ወሰለም ቀደም ሲል የተናገሩት ንግግር ድምጻቸውን ከፍ አድርገው እንደገና ደገሙት። አልይም ድምጻቸውን እንደሰማ ወደ ውጭ ወጣ። ረሱል ሰለላሁ ዐለይሂ ወሰለም የአላህ እዝነት እንዲሰፍንበት ዱዓ ካደረገ በኋላ ስለ ፋጢማ ሁኔታ ጠየቁት። እርሷን በአክብሮትና በፍርሃት ተሸብሽባ ወደ እርሳቸው መጣች። በእውነቱ ከቤተሰቤ ሁሉ ለእኔ ውድ የሆነውን አጋባሆች በማለት ጋብቻዋ መልካም መሆኑን አረጋገጡላት። በእርግጥ ፋጢማ ረዲየላሁ አንሁ ለእርሷ እንግዳ ከሆነ ሰው ጋር አልተጋባችም። አልይ ረዲየላሁ አንሁ በአንድ ቤት አብሯት ያደገ፣ በልጅነቱ ኢስላምን የተቀበለ፣ በጀግንነቱና በብልሃቱ የታወቀ እንዲሁም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በእያንዳንዱ በአኺራ ወንድሜ ብለው የጠሩት ሰው ነው። ፋጢማ ረዲየላሁ አንሁ በአልይ ቤት የነበራት ህይወት ልክ እንደ አባቷ ቤት ቀላልና የቤት ወጪዋን ውስን ነበር። በእርግጥ የአልይ ንብረት በጣም ዝቅተኛ ከመሆኑ የተነሳ አንዳንዴ ለቤት ወጪ እየጠፋ በችግር አሳልፈዋል። ከነብዩ ሰለላሁ ዐለይሂ ወሰለም ልጆች ሁሉ የገንዘብ እጥረት ላለበት ሰው ሁሉ የተዳረችው ፋጢማ ብቻ ነበረች። በዚህ ምክንያት ችግርን በማስወገድ ብዙ መስራት ነበረባቸው። በመሆኑም ፋጢማ ረዲየላሁ አንሁ በእህል ፈጭነት፣ አልይ ረዲየላሁ አንሁ ደግሞ በውሃ ቀጅነትና አመላላሽነት በመስራት ኑሯቸውን ይገፉ ነበር። አንድ ወቅት ለአልይ እጆቼ እስከሚያብጡ ድረስ ፈጨው በማለት ድካሟን ትገልጽለታለች። እርሷም ህመሙ በደረቴ እስከሚሰማኝ ድረስ ውሃ ቀዳው ሲል መለሰላት። በተጨማሪም አላህ ለአባትሽ ከሰጣቸው ምርኮኞች አንድ አገልጋይ እንዲሰጡሽ ጠይቂያቸው በማለት የመፍትሄውን ሀሳብ ለፋጢማ አቀረበ። ከአባቷ ዘና ስትፈራ ስትችር የሄደችው ፋጢማ ጉዳዩን ሳትፈጽም ወደ ቤቷ በመመለስ እንደገና ከባለቤቷ አልይ ጋራ በተያይዘው ወደ አባቷ ዘና ሄዱ። ከዚያም እንደደረሱ ሀሳባቸውን የሚገልጹም ነብዩ ምርኮውን የማከፋፍለው ለእናንተ ሳይሆን በችግር ለሚቆራመዱት ለአላህ ለአህሉል ሱፋ ተቀማጮች ነው። መስጂድ ውስጥ የነበራቸው ችግረኞች ሙስሊሞች ነው። በእነርሱ አንዳች የማስተርፈው አይኖረኝም ሲሉ መለሱላቸው። አልይና ፋጢማ ረዲየላሁ አንሁም ወደ ቤታቸው ተመለሱ። በዚያ ዕለት ምሽት ለመኝታ ከአልጋቸው እንዳረፉ ነብዩ ሰለላሁ ዐለይሂ ወሰለም በራቸውን ቆረቆሩ። የመግባት ፍቃድ ሲጠይቁ ሰሙ። እንዲገቡን ከፈቀዱላቸው በኋላ ከመኝታቸው ለመነሳት ሲጣደፉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባላችሁበት እርቁ በማለት ከአጠገባቸው ተቀመጡ። ከዚያም ቀደም ሲል ከእኔ ዘና ይመጣችሁ ከጠየቃችሁ በላጭ የሆነውን ነገር ልንገራችሁን ብለው ጠየቋቸው። እነሱም ፈቃደኝነታቸውን ገለጹ። ጅብሪል አለይሂ ሰላም እንዲህ ሲል አስተምሮኛል። ከእያንዱ ሶላት በኋላ 10 ጊዜ ሱብሃንአላህ አላህ እጅግ የተጠራራ ጌታ ነው፣ 10 ጊዜ ደግሞ አልሐምዱሊላህ ምስጋና ለአላህ የተገባ ነው፣ 10 ጊዜ ደግሞ አላሁ አክበር አላህ ታላቅ ነው። እንዲሁም ከመተኛታቸው በፊት እያንዳንዳቸውን 33 ጊዜ አሏቸው። የብርታትን ክኒን መሆናቸውን አወሱላቸው። አልይም ስለዚህ ጉዳይ ሲያወሱ ከእነዚህ ዚክሮች ነብዩ ካስተማሩ ወዲህ አንዲትም ወቅት አምልጦኛ አያውቅም ሲሉ ተሰምተዋል። ፋጢመት ረዲየላሁ አንሁም ያሳለፏቸውን ከባድና አስቸጋሪ ጊዜ የሚያወሱ ብዙ ዘገባዎች አሉ። በእነዚህ ዘገባዎች መሰረትም በአብዛኛው ጊዜ ከቤትላ የዕለት ጉርስ እንኳን አይገኝም ነበር። አንድ ወቅት ረሱል ሰለላሁ ዐለይሂ ወሰለም ስለ ራባቸው የሚቀመስ ፍለጋ ከአንዱ ሚስቶቻቸው ቤት ወደ ሌላኛቸው ሄዱ። ነገር ግን አንዳችም ዝና ምግብ አልነበረም። በዚህ ሁኔታ ላይ እያሉ ድንገት የሚበላ ቢያገኙ ቁራጭ ስጋና 2 ቁራሽ ዳቦ ለፋጢማ ላኩ። በሌላ ጊዜ ወደ አቡ አዩብ አልአንሷሪ ቤት ሄደው ምግብ ቢቀርብላቸው የተወሰነውን ለፋጢማ ወሰዱላት። ፋጢማ ረዲየላሁ አንሁ በተራዋ ለረሱል ሰለላሁ ዐለይሂ ወሰለም እንዳልበሉ ካወቀች ያገኘችው ምግብ ተወስድላቸዋለች። አንድ ጊዜ ገብስ ዳቦ ተወስድላቸው ይህ ምግብ በ3 ቀናት ውስጥ አባቴ ለመጀመሪያ ጊዜ በላው መሆኑ ነው ሲሏው ነገሯት። በሌላ ዘገባ በሚከተለው መልኩ ጥያቄ አቀረበች ተናግሯል።
እኔና አሊ ያለን አንድ ፍራሽ ነው። እርሱም አንድ ፍየል ቆዳ ነው። ሌላ እንተኝበታለን። ቀን ደግሞ የግመሉን ለማስቀመጥ እንጠቀምበታለን። ረሱል ሰለላሁ ዐለይሂ ወሰለም ለዚህ ሲመልሱ ፋጢማ ትዕግስት ይኑርሽ፣ መልእክተኛ ሙሳ አለይሂ ሰላም እና ሚስቱም የነበራቸው ፍራሽ አንድ ብቻ ነው። እርሱም የነብዩ አለይሂ ሰላም ሙሳ ካባ ነበር። አላህን ፍሪ፣ ተቅዋ ይኑርሽ። ምግብ አላህን በመገዛትሽ ቀጥይ። የቤት ውስጥ ስራሽ ተከታታይ። ወደ እንቅልፍ ስትሄጂ 33 ጊዜ ሱብሃንአላህ፣ 33 ጊዜ አልሐምዱሊላህ እና 33 ጊዜ አላሁ አክበር በይ። ይህ ማለት ከአገልጋይ የበለጠ ሆኖ ታገኘዋለሽ አላት። ፋጢማ ረዲየላሁ ዐንሃና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሚደሰቱበት ነገር ደስተኛ ነኝ በማለት መለሰች። ተመልከቱ፣ የመልእክተኛው ተወዳጅ ልጅ ህይወት ይህንን ይመስላል። በዘመናችን በዝቅተኛ ኑሮ ደረጃ የሚገኙ ሴቶች እንኳን የቤት ውስጥ ስራን በመከታተል ክብራቸውን ዝቅ ማድረግ ሆኖ ይሰማቸዋል። በማንኛውም ጉዳይ እገዛን ይሻሉ፣ በገዛ መታጠቢያ ሳይቀር። ይህ ታላቅ ልዩነት ነው። በዚህ ሐዲስ የታዘዘው ዚክር እንቅልፍ በፊት ነው። በሌላ ሐዲስ መልእክተኛው ሰለላሁ ዐለይሂ ወሰለም ፋጢማ ረዲየላሁ ዐንሁ ከእያንዳንዱ ሶላት በኋላ 33 ጊዜ ሱብሃንአላህ፣ 33 ጊዜ አልሐምዱሊላህ፣ 33 ጊዜ አላሁ አክበር እና ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለውን እንድትል መምከራቸው ተዘግቧል። በአንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም ከመዲና ውጭ በሄዱበት ጉዟቸው እንደተመለሱ ዘወትር የሚያደርጉት ቀጥታ ወደ መስጂድ ሄዱ። በዚያም 2 ረካ ከሰገዱ በኋላ ወደ ሚስቶቻቸው ከመሄዳቸው በፊት እንደ ልማዳቸው ወደ ፋጢማ ቤት ሄዱ። ፋጢማን በደስታ ተቀበላቸው። የፊታቸው ጉንጮቻቸውና አይኖቻቸውን በመሳብ ለእሷ አለቀቀችው። ረሱልም ሰለላሁ ዐለይሂ ወሰለም ምን አስለቀሰች ሲሉ ጠየቋት። እርሷም የአላህ መልእክተኛ አባቴ ሆይ ፊትህ ገርጥቶ ልብስህ አልቆ ስላየሁ ነው በማለት መለሰች። እርሳቸውም በተላሳለሰ ሁኔታ ፋጢማ ያታልቅሺ፣ በከተማም በገጠርም ወይም በበረሃን ድንኳን ያለው ማንኛውም የዚህ ምድር ነዋሪ ሰው ህይወት ላይ ተጽዕኖ የሚኖረው ዓላማ የሚያራምደው አባትሽ በአላህ ሱብሃነሁ ወተዓላ ከፍተኛ ደረጃ የተሰጠው በመሆኑ አታልቅሽ አሏት። ፋጢማ ረዲየላሁ ዐንሁ ምንም እንኳን በጋብቻ ምክንያት ከአባቷ ብትለይም የኋላ ኋላ መኖሪያ ቤቷን ከቤታቸው አጠገብ ቀለሰች። ቦታዋን በስጦታ መልክ ያገኘችው ነብዩ ሰለላሁ ዐለይሂ ወሰለም ጎረቤት ብትሆን እጅግ የሚደሰቱ ያውቂ ከነበረው አንሷሩ የመዲና ሰው ነበረ። ወደ አባቷ ዝና በጉርብትና ከተመለሰች በኋላ እንደ ወትሯቸው ሁሉም ደስታቸው፣ ሀዘናቸው፣ ችግራቸውን አብረው ኖሩ። በሁለተኛው ዓመተ ሂጅራ አጋማሽ ላይ እህቷ ሩቅያ ረዲየላሁ ዐንሁ በኩፍይ በሽታ ምክንያት ኃይለኛ ትኩሳት ያዛት። በሽታው የጀመራት የበድር ዘመቻ በተቃረበበት ወቅት ሲሆን እጅግ ጠንቶባት ስለነበር ባለቤቷ ዑስማን ኢብኑ አፋን ረዲየላሁ ዐንሁ እርሷን ለማስታመም ሲሉ ዘመቻ ላይ ሳይሳተፉ ቀርተዋል። ሩቅያ ረዲየላሁ ዐንሁ አባቷ ከበድር ዘመቻ ከመመለሳቸው በፊት ህይወቷ አለፈ። በእርሷ ሞት ምክንያት እህቷ ፋጢማ ረዲየላሁ ዐንሁም በጣም አዘነች። ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና እንደተመለሱ የመጀመሪያ ተግባራቸው የልጃቸውን ቀብር መጎብኘት ነበር። ወደ መካነ መቃብሩም ፋጢማን ተከትለዋት ሄዱ። ከዚያም እንደደረሱ ከቀብሩ ጫፍ ላይ አረፍ እንዳሉ ፋጢማ ረዲየላሁ ዐንሁ ባዘነበችው። እርሳቸውም እንድትጽናና ለማድረግ እንባዋን በልብሳቸው አደራረጉላት። ነብዩ ሰለላሁ ዐለይሂ ወሰለም ቀደም ሲል ለሞተ ሰው ስለማዘን ጉዳይ ተናግረው ነበር። ቢሆንም ቅሉ ሰሚዎቻቸው መልእክተኞቻቸውን በትክክል ስላልተገነዘቡ በቀብሩ ስፍራ ሲመለሱ ዑመር ረዲየላሁ ዐንሁ በበድር ዘመቻ ላይ ላለፉ ሸሂዶች ለሩቅያ ሲያለቅሱ የነበሩ ሴቶች ሲቆጡ ነብዩ ሰለላሁ ዐለይሂ ወሰለም ዑመር ተዋቸው፣ ያልቅሱ፣ ከልብና ከዓይን የመጣ ከአላህ ሲሆን የእዝነት ምልክት ነው
ነገር ግን ከእጅና ከምላስ የመጣ የሰይጣን ነው ሲሉ መከሯቸው። ዑስማን ኢብን አፋን ረዲየላሁ አንሁ ምንም እንኳን ባለቤታቸው በሞት ብትለያቸውም የኋላ ኋላ የእህቷን ኡሙ ኩልሱምን አግብተዋል። ከዚህ የተነሳ ዙን ኑራይን ወይም የሁለት ብርሃን ባለቤት በመባል ይታወቃል። በሩቅያ ረዲየላሁ አንሁም ሞት ምክንያት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቤት ውስጥ ከፍተኛ ሀዘን ቢፈጠርም ወርሃ ረመዳን በገባ 3ኛው ቀን ፋጢማ ረዲየላሁ አንሁ ወንድ ልጅ በመገላገሉ ሀዘኑ ወደ ደስታ ተተካው። ነብዩ አዲስ በተወለደው ህፃን ጆሮ ውስጥ አዛን አደረጉበት። ስሙንም ሐሰን በማለት ጠሩት። ትርጓሜው ውብ ማለት ነው። ፋጢማ ሐሰንን ከወለደች ለዓመት በኋላ ሌላ ልጅ ስደግም ሁሴይን ተባለ። የስሙ ትርጓሜ ትንሹ ውብ ማለት ነው። ፋጢማ ልጆቿን በጣም ከሚወዳቸው ከአባቷ ከአያታቸው ከረሱል ሰለላሁ ዐለይሂ ወሰለም ዘንድ ዘወትር ተወስዳቸዋለች። እያደጉም ሲሄዱ መስጂድ ወስዷቸው ነበረ። በሱጁድ ላይ እያሉም ከጀርባቸው እየተፈናጠጡ ይወርቃሉ። ነብዩ ሰለላሁ ዐለይሂ ወሰለም የልጃቸውን የዘይነብን ልጅ ኡማማን እንደ ሐሰንና እንደ ሁሴን ልዩ እንክብካቤ ያደርጉለት ነበር። በ8ኛው ዓመተ ሂጅራ ፋጢማ 3ኛ ልጇን በሰላም ተገላገለች። ስሟንም እሷ ከመውለዷ ቀደም ሲል በሞተችው እህቷ ዘይነብ ስም ሰየመች። ይህችም ህፃን ዘይነብ አድጋ የከርበላ ጀግና እስከ መባል ደርሳለች። ፋጢማ ረዲየላሁ አንሃ 4ኛ ልጇን ከዘይነብ መወለድ ከዓመት በኋላ ወለደች። ስሟን በበሽታ ምክንያት በሞት የተለያቻትን በኡሙ ኩልሱም ስም ሰየመቻት። የነብዩ ሰለላሁ ዐለይሂ ወሰለም ዝርያዎች ለመቀጠል የቻለው ፋጢማ በኩል ብቻ ነበር። የነብዩ ሰለላሁ ዐለይሂ ወሰለም ወንድ ልጆች ገና በልጅነታቸው ነበር የሞቱት። እንዲሁም አልይና ኡማማ የተባሉ የዘይነብ ልጆች ገና በወጣትነታቸው ነበር ከዚህም ዓለም በሞት የተለዩት። የሩቅያ ልጅ አብዱላህ ገና የ2 ዓመት ልጅ ሳለ ህይወቱ አለፈ። ታዲያ እነዚህ ሁኔታዎች ታክለው ፋጢማ ልዩና ክብርት እንድትሆን አድርጓታል። ፋጢማ ረዲየላሁ አንሁ ምንም እንኳን አብዛኛው የህይወት ዘመኗ ልጆቿን በኢስላም ባህል ኮትኩቶ በማሳደግ ክቡር ተግባር ላይ ብታሳልፍም እየሰፋ ይሄድ የነበረው ለአዲሱ የመዲና ሙስሊም ማህበራዊ ጉዳይ መጎልበትም ታላቅ አስተዋጽኦ አድርጋለች። ከመዳሯ በፊት ችግረኞች ለነበሩት ለአህሉል ሶፋ ተንከባካቢ ነበረች። የኡሁድ ጦርነት ተፈጸመ ከመሰሎቿ ሙስሊም ሴቶች ጋራ በመሆን በአሁድ ግንባር ላይ ሸሂድ የሆኑ ሙስሊሞችን አስክሬን በማንሳት ተሳትፋለች። እንዲሁም በውጊያ ላይ ለቆሰሉት አባቷ ሕክምና አድርጋለች። በኸንደቅ ጦርነት ጊዜ እንደ ዋትሯ ሁሉን ወሳኝ ግልጋሎትን አበርክታለች። በዚሁ ጦርነት በዚያ በተለያዩ በረጅሙና አስቸጋሪ የከበባ ወቅትም ስንቅ በማዘጋጀት ተሳትፋለች። ነብዩ ሰለላሁ ዐለይሂ ወሰለም በ6ኛው ዓመተ ሂጅራ ከሁደይቢያን ስምምነት በኋላ ባደረጉት ዑምራ ላይ ፋጢማ ተገኝታለች። በሚቀጥለው ዓመት እርሷም ሆነች እህቷ ኡሙ ኩልሱም መካን ነፃ ለማውጣት በተደረገው የነብዩ ሰለላሁ ዐለይሂ ወሰለም እንቅስቃሴ ላይ ከተሰለፉ ጠንካራ ሙስሊሞች ጎን ተሰልፈዋል። ሙስሊሞች ድል አድርገው መካ እንደገቡ የእናታቸው ኸዲጃ ረዲየላሁ አንሁ ቤት በመጎብኘት የልጅነት ትዝታቸውንና የአባታቸውን ነብያዊ ተልእኮቸውን የመጀመሪያ ዓመት ላይ በዚያ አካባቢ ያሳለፉትን ፈታኝ ጠንካራ ትግል አስታወሱ። በ10ኛው ዓመተ ሂጅራ ወርሃ ረመዳን ላይ ነብዩ ሰለላሁ ዐለይሂ ወሰለም የስንብት ሐጀተል ወዳእ ከማድረጋቸው በፊት ለሌላ ሰው ያልተናገሩትን ሚስጥር ለፋጢማ ረዲየላሁ አንሁ ነግሯታል። እስከ ዛሬ ጅብሪል አለይሂ ሰላም በዓመት አንድ ጊዜ ቁርአን በሙሉ ያነብልኝ ነበር። እኔም ከዚያ አንድ ጊዜ ሙሉ በሙሉ አነብልን ነበር። ነገር ግን በአሁኑ ዓመት
2 ጊዜ አነበበልኝ። እኔም እንደዚያ አደረግኩኝ። በእርግጠኛ አይደለሁም የመጨረሻ ሰዓቴ ሳይቀርብ አይቀርም። ረሱል ሰለላሁ ዐለይሂ ወሰለም ስንብት ሐጀተል ወዳዕ እንደተመለሱ በጠና ታመሙ። የመጨረሻዎቹ ጊዜያቸው በአይሻ ረዲየላሁ ዐንሁ ቤት ነበር ያሳለፉት። ፋጢማ ረዲየላሁ ዐንሁ ልትጠይቃቸው ስትመጣ አይሻ አባትና ልጅን ብቻቸውን ጥላቸው ትወጣለች። ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ፋጢማ ረዲየላሁ ዐንሁ ወደ እርሳቸው ስትመጣ ዝና ላኩባት። እንደመጣችም ጉንጮቿን ሳሟትና በጆሮዋ አንሾካሾኩላት። ብዙ ሳትቆይም አለቀሰች። እንደገናም በጆሮዋ አንሾካሾኩላት። ማንባቷን አቁማ ሳገኝ። አይሻም ሁኔታቸውን አይታ ስለ ጉዳዩ እንዲህ በማለት ጠየቀች። አንድ ጊዜ አለቀሽ፣ እንደገናም ሳሽ። ለመሆኑ ነብዩ ምን ቢነግሩሽ ነው ፋጢማ? እርሷም እንዲህ ስትል መለሰኝ። መጀመሪያ ከጥቂት ደቂቃ በኋላ የጌታቸው ጋር እንደሚገናኙ ነገሩኝ። አለቀስኩኝ። ከዚያ በኋላ አታልቅሺ፣ ከኔ ቤተሰብ ውስጥ ከእኔ ጋር የመጀመሪያ የምትገናኘው አንቺ ነሽ በማለት ሲያበሽሩኝ ደግሞ በደስታ ፈነደኩኝ። ወቅቱ ጧት ወሩ ረመዳን የመጀመሪያዎቹ ቀናት ውስጥ ነበር። ክቡር የፋጢማ አባት ካረፉ 5 ወራት ተቆጥሯል። ፋጢማ ረዲየላሁ ዐንሁ ከእንቅልፏ ስትነቃ ባልተለመደ ሁኔታ ተደስታና ፊቷ ፈገግታ ተሞልቶ ታየች። የቅርብ ባለሟሏ የነበረው ሰልማ ቢንት ኡመይን በዚያ ቀን ከቀትር በኋላ በመጥራት ውሃ እንድታመጣላት አደረገች። ገላዋን ታጠበች፣ አዳዲስ ልብሶችን ለበሰች፣ ሽቱም ተቀባባች። ከዚያም ሰልማ አልጋዋን ደጅ እንድታወጣላት ጠየቀቻት። አወጣችላት። ፊቷ ወደ ሰማይ አቀረው እያስተዋሉ ባለቤቷ አልይ ረዲየላሁ ዐንሁ እንዲጠራላት ጠየቀች። አልይ ተጠርቶ መጣ። በደጅ ላይ ተንጋላ ሲያያት ደነገጠ። ምን ችግር እንዳጋጠማትም ጠየቀ። ፈገግ በማለት ዛሬ ካላህ መልእክተኛ ጋር ቀጠሮ አለኝ አለችው። አልይ አነባ። እሷም ልታዝናናው ሞከረች። የልጆቿን የሐሰንና የሁሴን ረዲየላሁ ዐንሁ ነገር አደራ አለችው። የቀብሯን ስነ ስርዓት ካለምንም ግርግር እንዲያስፈጽምላት መከረችው። ዳግም ወደ ሰማይ ተመለከተች። አይኖቿ ተከደኑ። ነፍሷ ወደ ኃያሉ ጌታ ተከተተ። ያቺ ፋጢማ ያቺ ጽጌረዳ ስትሞት ገና የ29 ዓመት ወጣት ነበረች። አላህ መልካም ስራዋን ይውደድላት። ተፈጸመ። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬው ታሪካችን ይሄን ይመስል ነበር። እናንተስ ታሪኩ ምን ተማራችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።